የባህሩም ከራስ ካሳል እስከ ራስ ዱሜራ ያለው ድንበር ማስጠበቅ አሜሪካን ሀገር እንግሊዝ ሀገር ኖርዌይ ይሄዱ ፈረንሳይ ሀገር ሄደው ይማራሉ። በተለይ አንደር ወተር ኮማንዶች አሉ ዳይቨሮች እነሱ ፈረንሳይ ሀገር ሄደው ነው የሚማሩት። እዛው ግቢያቸው ውስጥ ነው ያለቁት ሁሉም አብዛኛው አዛዦችም ነበሩ እዛው ሽጉጣቸውን ጠጥተው የሚሞቱ አሉ። በለገ ተስፋዬ መቆያ ጌታቸው የሚባሉ እነኚህ እዛው ያዋጉ ነው የተሰዉት። ብሩክ እየጣረ ነው። አሁን ብሩክ ብዙም አላገለገለም ባህር ኃይል ውስጥ ግን ባህር ኃይሉን አሁን እንዳለ መልሶ ለማድረግ ትልቅ ጥረት እያደረገ ነው። ትልቅ በደርግ ጊዜ የነበረ ባህር ኃይልና በጃንሆይ ጊዜ የነበረ ባህር ኃይል ሰማይና መሬት ነው። በምንም አይገናኝም። በምንም ያሁን እኔ ማስተር ቺፍ ነኝ። የትከሻ ማዕረግ ጨርሻለሁ። የመጨረሻው ደረጃ ላይ ነው ያለሁት። በኢንሊስትድ ማዕረግ የመጨረሻው ነኝ። እንደ ወትሮው ሁሉ ሳንረሳ የዘነጋናቸውን ውለታቸውን አብዝተን ያልቆጠርንላቸውን በእድሜና በእውቀት ከፍ ያሉ ሰዎቻችንን ከሕይወት መንገዳቸው የሚያወጉንን የምንሰማበት እድሜም ሳይቀድመን ቀድመነው ጉምቱ ባለ ታሪኮች በየሳምንቱ ካናርጅናው ጋር መንበር በክብር ሰይመን ታሪካቸውን እንዲሁም የረጅም የሕይወት ልምዳቸውን የምንካፈልበት ዝግጅት ላይ እንገኛለን። የተወደዳችሁ የአሻም ቴሌቪዥን ያናርጅናው ጋር ዝግጅት ተከታታዮች እንደምን ሰነበታችሁልን? የኢትዮጵያ ባህር ኃይል የ1958 ቅጥር ናቸው። ማስተር ቺፍ ከተማልፍነህ የመልሕቅ ስፖርት ክለብ ሁለገብ መሪ፣ የመረብ ኳስና የቅርጫት ኳስ ተጫዋች አሰልጣኝ እንዲሁም የመልሕቅ ስፖርት ክለብ በማደራጀት ይታወቃሉ። ስለ ኢትዮጵያ ባህር ኃይል ትውስታዎች፣ በአስመራ ከተማ የነበራቸው ትዝታዎች፣ ስለ መልሕቅ ስፖርት ክለብ አመሰራረት፣ የኢትዮጵያ ባህር ኃይል በመወከል በተለያዩ ሀገራት ስለነበራቸው ተሳትፎ፣ የኢትዮጵያ ባህር ኃይል በዓለም ፊት የነበረው ዝናና ዕውቅና ምን እንደሚመስል ዘለግ ያለ ወግ አውግተናል። እነሆ ማስተር ቺፍ ከተማልፍነህ የዛሬው ያናርጅናው ጋር መንበር በክብር ተሰይመዋል። የክፍል 2 ቆይታችንን እንድትከታተሉ ስንጋብዛችሁ አሻም ለእናንተ ይሁን በማለት ነው። አሻም ለሁላችንም። በ1958 ዓመተ ምህረት ነው የተቀጠርኩት። ከዛ በፊት የተወሰኑ መርከቦች ነበሩ። የባህሩም ከራስ ካሳል እስከ ራስ ዱሜራ ያለው ድንበር ማስጠበቅ አልፎም ተርፎ ደግሞ ስኮላርሺፕ የሱዳን ከዩጋንዳ ከተለያዩ ሀገሮች ከአፍሪካ ሀገሮች እየመጡ ስኮላርሺፕ ኢትዮጵያ ውስጥ ምጽዋ ይማሩ ነበር። ተምረው የሄዱ አሁን ትልቅ ደረጃ የሚደርሱ አሉ። በተለይ ሱዳኖች በብዛት እኛ ጋር ነበር የሚሰለጥኑት እና ያ በዛን ጊዜ ብዙ መርከብ ያላትና እንደው ትላልቅ መርከብ ያላት ግብጽ ብቻ ነበረች በእኛ ዞን ውስጥ እና እኛ ያን እንግዲህ እስከ ዳህላክ አይላንድ እነኚህ አሳ አጥማጆች ምናምን ህገወጥ ንግድ ምናምን በዛ በኩል ብዙ ኮንትሮባንዶች እንትን ይላል። እነሱን የመከላከል የመያዝ የማስጠበቅ ስራ ትልቅ ስራ ነበር ይሰራ የነበረው። ስለዚህ ባህር ኃይል የኢትዮጵያ ባህር ኃይል ዛም በመኖሩ ትልቅ ግራጁዌሽን በጥር ወር የጩ መኮንኖች ግራጁዌሽን አለ። ጃንሆይ ይመጣሉ። ጃንሆይ ስታንድ ስቲል ኤችኤምኤስ ስታንድ ስቲል የምትባል መርከብ አለች። ልክ እንደ ኤችኤምኤስ ኢትዮጵያ እንዳልኩ በመርከብ ቅርጽ የተሰራች
ፓሬድ ግራውንድ አለ ግራጁዌሽን የሚደረግበት ጃንሆይ መጥተው ዛለም የአሜሪካን ተወካይ ይመጣል መርከብ የራሽያ ተወካይ መርከብ ይመጣል የእንግሊዝ ተወካይ መርከብ ይመጣል የጣሊያን ተወካይ ይመጣል የፈረንሳይ ይመጣል የህንድ ይመጣል ይሄ ሁሉ ሲመጣ መርከቦቻቸው ይመጣሉ ምጽዋ ይገባሉ የግራጁዌሽን ውለታ ለግርማዊ ቀዳማዊ ኃይለ ሥላሴ የአሜሪካን እነኚህ የመጡት ተወካይ መርከቦች በሙሉ ሰንደቅ ዓላማቸውን ለጃንሆይ አዘቅዝቀው ሰላምታ ሰጥተው ነው የሚያልፉት በሙሉ እና ኢትዮጵያ ሀያል ነች በኢስት አፍሪካ ውስጥ ሀያል የባህር ኃይል ያላት ነች ነበር የሚባለው በዛን ጊዜ እስከ መጨረሻው እስከ እንግዲህ ጃንሆይ እስከ ወረዱበት እስከ 66 ድረስ ከዛ በኋላ ነው እንግዲህ ኮስት ጋርድ በቃ ዝም ብሎ ከወደባችን ከቦርደራችን አናልፈም በደርግ ጊዜ የትም ቦታ መንቀሳቀስ የለም እዛ ምጽዋ ሆኖ ከምጽዋ ወደ አሰብ ከአሰብ ወደ ምጽዋ እና ዳህላክ አይላንድ የኛን የራሳችንን ድንበር ማስከበር ብቻ ነው ሌላ ወዴትም አይኬድም ነበር እና በደርግ ጊዜ ምንድነው ከራሽያ ጋር ስለነበረ ግንኙነቱ ከራሽያ የመጡ መርከቦች አሉ ስኮላርሺፕ መርከበኞቹ የሚሄዱትም ወደ ራሽያ ነው ሌላ ወዴትም አይደለም ድሮ ግን እንግሊዝ ሀገር ኖርዌይ አሜሪካን መርከብ ላይ የሚሰሩት የተመደቡት ቅድም እንዳልኩ በየብራንቹ አሉ አላልኩም እነሱ አሜሪካን ሀገር እንግሊዝ ሀገር ኖርዌይ ይሄዱ ፈረንሳይ ሀገር ሄደው ይማራሉ በተለይ አንደር ሮተር ኮማንዶች አሉ ዳይቨሮች እነሱ ፈረንሳይ ሀገር ሄደው ነው የሚማሩት 6 ወር አመት እንደዚህ ተምረው ይመጣሉ ባህር ጠለቅ ኮማንዶ ይባላሉ እነሱ ደግሞ ለብቻ ነው የነሱ ለየብቻ ነው ኤሌክትሮኒክስ ብራንቾች አሉ ፈረንሳይ ሄደው የሚማሩ ሰፕላይ አሜሪካን ሀገር ኢንጂነሮች አሉ አሜሪካን ሀገር ሄደው የሚማሩ እና እንደዛ ነበር ትምህርት የሚሰጠው አሁን እንግዲህ ቅድም አዲስ መርከበኞች ሲቀጠሩ መርከቧ ይዛት ሄዳለች አላልኩም ያ ማለት እንግዲህ ኢትዮጵያ መርከበኞች አሏት የሰለጠኑ መርከበኞች አሏት ብላ ለማስተዋወቅ ነው የምትሄደው እንጂ ሌላ ምንም ነገር የለም እዚህ ሆኖ ከውጭ ጉዳይ ሚኒስቴር ይነገራል ውጭ ጉዳይ ሚኒስቴር ከኤምባሲዎቹ ጋር ይነጋገርና አንድ ወደብ ላይ 3 ቀን ትቆያለች መርከበኞቹን ለማስተዋወቅ ዶክስ ትገባ ብቻ ነው ያው እንደ መኪና ጋራዥ እንደሚገባው ህንድ ሀገር 6 ወር ቆይታለች ማዳጋስካር እንደዚህ 4 ወር ነው 6 ወር ቆይታለች ውስጡን ለማስጠረግ ሼል ይይዛል ያንን ለማድረግና ኢንጂኑን ኦቨርሆል ለማድረግ እንደዚህ ሲሆን ነው እንጂ ሌላ ለማስተዋወቅ ብቻ ነው የምትዞረው ይዛት ሄዳለች ባህር ኃይል አላት መርከብ አላት እንደዚህ ብላ ለማስተዋወቅ ነው የምትሄደው በውጭ ጉዳይ ሚኒስቴር በኩል ነው የሚያልፈው ግብዣው ምጽዋ ላይ ሳይሆን ደንጎሎ የሚባል ቦታ ያ የአሜሪካኖች ቤዝ ነበር የሰሩት እነሱ እና እዛ ይቀመጡ ነበር እንደ ኔቪዎች ሳይሆኑ እንደ አርሚዎች ናቸው እና ማረፊያ ቦታ ነው ጦር ሜዳ ላይ የነበሩ ምናምን አምጥተው እዚህ ያሳርፏቸዋል ብሬክ ይሰጧቸውና መልሰው ወስዷቸዋል ቶታሊ ይሄ ቦታውን ሲዘጉት ለኛ ነው አስረክበው ለኢትዮጵያ ባህር ኃይል እና ያ ምን ሆነ ትሬኒንግ ሴንተር ሆነ ደንጎሎ ትሬኒንግ ሴንተር እና ውጭ ላይ በ1958 እንደተረከብነው ተደርጎ በደንብ ተጽፏል መሬቱ ላይ እና ያ የ58 ውጤት ነው ተብሎ ነው የሚገመተው በንጉሱ ዘመን የነበረና በደርግ ጊዜ የነበረውን ለማነጻጸር ቀላል ነው ምክንያቱም አንደኛ መቼም ሰው ሀገሩ ሙቀት ነው ሞቃታማ ነው ብዙ ላብ ይወጣል ብዙ ያልባል መንገድ ላይም ስትሄድ እንደዛ ነው እንግዲህ ዋናው ዲሲፕሊኑ ምንድነው ግቢው ስትንቀሳቀስ ዩኒፎርም ለብሰህ ነው የምትንቀሳቀሰው ከሁለት በላይ ከሆንክ ተሰልፈህ ነው የምትሄደው በሰልፍ ነው የምትሄደው ህጉን ጠብቀህ ነው የምትሄደው ከዛ ህግ ትንሽ ዘነፍ ብትል ሚሊተሪ ኔቫል ፖሊሶች አሉ እነሱ
አቁመው ለምንድነው እንደዚህ የምታደርገው ለምንድነው ዩኒፎርም ያለበስከው ለምንድነው ይሄ ስቶኪንግ ነው የምታደርገው ትንሽ ዝቅ ካለ ለምንድነው ይሄ ወደታች ወረደው ጥብቅ ነው ቁጥጥሩ በዚህ ላይ ምግቡ እኔ እንጃ ከቀን ከአመት እስከ አመት የተለያየ አይነት ምግብ ነው የምንመገበው የአበሻ ምግብ ምንም ነገር የለም በሳምንት 2 ቀን ነው እንጀራ የምናገኘው ከአስመራ መጥቶ 2 ቀን ያውም ወይ ምሳ ላይ ወይ ራት ላይ ሌላ በሙሉ የፈረንጅ ምግብ ነው ጃፋ ብርቱካን ከእስራኤል ሀገር ነበር የሚመጣልን ወተት ጧት እንደ ልብ ነው ወተት ነው የሚጠጣው ኤቭሪ ዴይ ፓስታ አልፎርኖ ነው ፓስታ ነው ማካሮኒ ነው ምን ቺክን የፍራፍሬ ዘር ምንም የሚቀር ነገር የለም ዛሬ በላውን ምናልባት የዛሬ ሳምንት ብታገኘው ነው ደግመ በደርግ ጊዜ እኮ ያው ሁሉ ነገር የለም በቃ እንጀራ ምጣድ ተገዝቶ መጥቶ ግቢ ውስጥ ተተክሎ እንጀራ እኔ እንኳን አልገጠመኝም ያው ለስራ ሄዳለሁ በግራጁዌሽን ጊዜ ሄዳለሁ ስፖርት ውድድር ለማወዳደር ስንሄድ ምስር ወጥ ነው ጧት ቁርስ የሚቀርበው ድሮኮ እንቁላሉ ቶስት ብሬዱ ምን ልነግር አልችልም ማርጋሪኑ ማርመላታው በየአይነቱ ነው የሚቀርበው እንደ ፈረንጅ ነው በቃ በዌተር ነው የምትበላው ዌተሮች እስከ ሊዲንግ ሲማን የባህር መሪ የሚባል ማዕረግ አለ ሊዲንግ ሲማን እስከዛ ማዕረግ ድረስ ላላቸው ራሳቸው ናቸው የሚበሉት ከዛ በላይ ፔት ኦፊሰርስ አለ ፔት ኦፊሰሮች ሜስ አለ ለብቻ ነው ቺፎች ሜስ አለ ለብቻ ነው ኦፊሰርስ ሜስ አለ ለብቻ ነው 4 ሜስ አለ ምግብ ቤት ሁሉም እንደየማዕረጉ እንደየደረጃው አንድ አይነት ምግብ ነው ግን የሚዘጋጀው ለሁሉም ከአስመራ ነው የሚመጣው አንድ አይነት ነው ዛሬ እዚህ ቺክን ከሆነ እዛኛውም ቺክን ነው እዚህም ቺክን ነው እዛም ቺክን ነው ወይን ከሆነ ዛሬ ምሳ ላይ የሚሰጠው ፍሩት ሁሉም ጋር ወይን ነው ጃፋ ብርቱካን ከሆነ ጃፋ ነው ሙዝ እንኳን አይገባም መንደሪን ከአስመራ ይመጣል እንደኛ ያልኩ ከውጭ ሀገር ከእስራኤል ሀገር ነው ጃፋ ብርቱካን የሚመጣው እንደዛ ነበር ምን ልብሳችንኛ መጽዋ ነጭ ልብስ ነው የምትለብሰው ነጭ ቦላሌና ነጭ ቁምጣ ሲንግሌት የሚባል አለ እጅጌ ጉርድ እዚህ እንደዚህ ነው አንገቱ እሱን ነው የምንለብሰው ዳንግሪ ነው የምትለብሰው ይሄ በደርግ ጊዜ ኢንተርናሽናል ይሄ እንግዲህ የኛ ድሮ በጃንሆይ ጊዜ የነበረው ኢንተርናሽናል ዩኒፎርም ነው ኢንተርናሽናል አሜሪካን ሀገር ብትሄድ እንደዛ ነው እንግሊዝ ሀገር ብትሄድ እንደዛ ነው ሆላንድ ብትሄድ ፈረንሳይ የሁሉ ቦታ ብትሄድ አንድ አይነት ነው ነጭ ነው ቅዝቃዜ ቦታ ላይ ሲሆን ብሉ ነው ብሉ ብላክ ልብስ የምትለብሰው በደርግ ጊዜ ምን ሆነ አንድ አይነት የምን ኢንተርናሽናል ነው ኢንተርናሽናል የሚባል ነገር የለም ወታደር ነው በቃ ልብስ ትንሽ ከተቀደደች ድሮ ትንሽ ከተቀደደች ፖሊሱ ይዞ ወስዶ ነው ስቶር ወስዶ አውልቅ ይሄን ስጥ ቀይሩለት የሚለው እዚህ ግን በደርግ ጊዜ ያው ከተማ ውስጥ የሚታይ ነው አርሚው ሲሄድ ቂጡ የተቀደደ ምን ልብሱ ላው ላይ ያለቀ ከላይ ሲቪል ጃኬት ለብሶ ዩኒፎርም ለብሶ ይሄዳል ክልክል ነው የኔቪ ፖሊስ አለ እሱ ይዞ ይቀጣል ያስራል እዚህም የጦር ሰራዊት ፖሊስ አለ የክፍለኛ ፖሊስ አለ የአየር ኃይል ፖሊስ አለ ሁሉ ፖሊስ አለ ዩኒፎርም የተከበረ ነው አየር ኃይል ብቻ ነው አሁን በድሮ ዩኒፎርሙ አሁንም ስቲል ያለው ይመስለኛል እና በደርግ ጊዜ የነበረ ባህር ኃይልና በጃንሆይ ጊዜ የነበረ ባህር ኃይል ሰማይና መሬት ነው በምንም አይገናኝም በምንም ወደ ኔቪውም የመግባቱ እድል ብዙም አይደለም ድሮ በሰልፍ ነው ኔቪ ለመግባት የሚመጣው ሰው ምክንያቱም ቬኬሽን ሲመጣ እዚህ ያን ዩኒፎርም ለብሶ ከተማው ሲሄድ ገር ለእንትን ለማለትም ለማማለልም ምን ለማድረግም ብዙ ነገር አለ እና ከሲንጋፖር
ከየትም ከአውሮፓ ስትሄድ ብቻ ክብሪቶች አሉ በማንኛውም ቦታ ላይ ስጭረው የሚጫር ፊልም ላይ እንደሚታየው እዚህ ላይ ጭረው ሲጋራ የሚያያይዙ ልጆች አሉ። ያ እንግዲህ በጃንሆይ ጊዜ የነበረ ነው እና የኢትዮጵያ ዶላር ነው የሚለው ኢትዮጵያ ብር እስከ ሲንጋፖር ድረስ ትገበያይበታል። ገና ሱ ገብተህ ስትጠይቅ አሜሪካን ዶላር ኦር ኢትዮጵያን ዶላር ይላል። ኢትዮጵያን ዶላር ካልከው በአንድ የአሜሪካን ዶላር የሚሸጥልህን በሁለት የኢትዮጵያ ዶላር ትገዛለህ። የትም ሀገር ይሰራል ኢትዮጵያ። ያ ሁሉ አድቫንቴጅ አለው። አንተ ውጭ ሀገር ሄደህ በመርከብ ክሩዝ ከሄድክ ለኔ አንድ ሸሚዝ ገዝተህ ትመጣለህ። እኔም ሲሄድ እንደዛ ለጓደኞቼ እንደዛ ገዝቼ እመጣለሁ። ምክንያቱም ገንዘቡ ዶላር ነው። ለመንዘር የተመነዘረው አይደለም ምናምን አትልም። እዚህ ከተማ ውስጥ እንኳን አዲስ አበባ ከተማ ውስጥ ዶላር ይዘህ ብትታይ ማንም የሚጠይቅ የለም። ያኔ አንድ ዶላር 2.5 ነው የምትመነዘረው። 2 ብር 5 ሳንቲም የሚመነዘረው ማንም የሚጠይቅ ሰው አልነበረም። በኋላ ደርግ ሲመጣ እንግዲህ ቅድም እንዳልኩ ከምግብ ጀምሮ ምስር ገባ። አንድ ካፕቴን አሉ ስማቸውን አልጠራም። እሳቸው በጣም ቀልደኛ ናቸው። የምግብ ጥያቄ ሲነሳ እኛ ባህር ኃይል የምናውቀው 4x4 ፓስታ አልፎርኖ ነው። አሁን በትከሻ ተሸክመ የመጣውን ምስርን ግባና ብላ ምንም ስለ ምግብ ኮምፕሌንት አንሰማም ይሉ ነበር። ስለዚህ ደርግና የጃንሆይ በምንም አይመጣጠንም። ምክንያቱም ለኛ ተብሎ ሳይሆን ከስራው ጋራ ተመጣጣኝ የሆነ ምግብ ማግኘት ስላለበት ነው። ሰራዊቱ ሙቀት ሲመጣ አሁን ሰኔ፣ ሐምሌ፣ ነሐሴ እስከ ጥቅምት መጨረሻ ኃይለኛ ሙቀት ነው ምጽዋ። በዛን ጊዜ ላም መተኪያ በሐኪሞች ታብሌት ይሰጣል። ምሳሌ አንዳንድ ሐኪሙ ቆሞ አንዳንድ ኪኒን ምሳን ይዘስተ ይሰጣል። ያን ትውጣል። ያ የለም። በመኝታ ቤት ኤር ኮንዲሽን ነው። ቢሮ የሚሰሩት ኤር ኮንዲሽን አላቸው። መዝናኛ ክበባችን ኤር ኮንዲሽን አለው። እና ባህር ኃይል መቼም ከማንኛውም እኔ አጋጥሞኝ ከመከላከያ ተቋሞች ጋር ብዙዎቹን አውቃለሁ፣ አይቻለሁ። ባህር ኃይልን የሚያህል በጃንሆይ ጊዜ ባህር ኃይልን የሚያህል ማንም የለም። ምንም በምንም እንግዲህ ባይገርም እኔ ብዙ ጊዜን እዚህ አዲስ አበባ ነው ያሳለፍኩት። ጠቅላይ መምሪያ ስፖርቱ እዚህ ስላለ በዛ ምክንያት እዚህ ያሳለፍ። በአመት አንዴ ለግራጁዌሽን ውድድር ኢንተርናል ውድድር ለማወዳደር እዛ የውስጥ ውድድር እሄዳለሁ። ሲሄድ ውድድሩን አዘጋጃለሁ። ፕሮግራሙን ምናምኑን እዚሁ አዲስ አበባ ጨርሼ ነው የሚሄደው። አሁን እንግዲህ ምንድነው ግራጁዌሽኑ ይካሄዳል ተብሎ ነበር። 82 ነው እንግዲህ 82 ዓመተ ምህረት ጥር። ያኔ አዛዡ አድሚራል የኋላሸት የሚባሉ ነበሩ። ጠርተውኝ ቢሮ ከተማ አንተ እኔ ዛሬ ሄዳለሁ፣ የተወሰነው ግሩፕ ከኔ ጋር ዛሬ ይሄዳል በአውሮፕላን። አንተ ከሌሎቹ ግሩፕ ጋር ተነጎዳ። ይሄን እንግዲህ መቼ ነው? ቅዳሜ ዕለት ነው እንደዚህ የሚሉት። ሰኞ ከሌላው ግሩፕ ጋር ሰኞ በአንቶኖቭ እንድትመጡ። ሁሉ ነገር ተዘጋጅቷል? አዎ ተዘጋጅ ጨርሻለሁ። ውሎ አበል ተቀብለሃል? አዎ ተቀብያለሁ። እሺ ተባለ። እዛ ሄደው እሳቸው ቅዳሜ ሄዱ። እኛ ሰኞ ልንሄድ ተዘጋጅተን እያለ ጦርነት ተጀመረ። ከዛ መልእክት ልከው ከከተማ ጋር የሚመጡት ግሩፖች እንዳይመጡ፣ ኮንዲሽኑ ጥሩ አይደለም ብለው መልእክት ላኩ። እኛ ጠዋት ተዘጋጅተን ስንሄድ በቃ እናንተ
ጉዞ ካንስልድ ሆኗል ተባለ። ከዛ ጦርነት ነው እንግዲህ እንደ እግረኛ ነው የተዋጉት። ባህር ኃይሉ መርከብ ላይ ሆኖ በመርከብ የሚመጣን ጠላት ነው መዋጋት ያለበት እንጂ በእግረኛ አይደለም። እንደ እግረኛ ሆነው በታንክም በክላሽም ተዋግተው እዛው ግቢያቸው ውስጥ ነው ያለቁት ሁሉም አብዛኛውን። አዛዦችም ነበሩ እዛው ሽጉጣቸውን ጠጥተው የሚሞቱ አሉ። በለገ ተስፋዬ መቆያ ጌታቸው የሚባሉ እነኚህ እዛው ያዋጉ ነው የተሰዉት። ብዙዎቹ ደግሞ ላንዲንግ ክራፍት የሚባል መርከብ አለን እዚህ አዲስ አበባ ነበር እንግዲህ በሰማሁት ነገር ይዞ ያሉትን ሰዎች እና ቁስለኞቹን ኢቫኩዌት ለማድረግ መሬት ድረስ ይገባል። እሱ ፕሮፔለሩ ኋላ ነው ያለው የሚሽከረከረው ከኋላ ነው ያለውና ገብቶ እንዳለ ውሃ ሸሸ ወደ ባህሩ ይሸሻል። ሲሞላ ነው እንግዲህ ወደዚህ ሲሞላ ነው ላንዲንግ ክራፍቱን የሚያንሳፍፈው። በዛ አይነት መልክ ነው ከምጽዋ ተነስተው በእግራቸው በሱዳን አድርገው እዚህ ገቡ አሉ። እና ያ ከመጀመሪያው ነገሩ እየታወቀ ይሄ እንግዲህ መጀመሪያ ተጠያቂ የሚሆነው በመሬት ላይ የሚዋጋው አካል ነው። ባህር ኃይል መሬት ግቢውን ለመጠበቅ ነው። እኛ ግቢ ውስጥ ነው ሁሉ የተሰባሰቡት እነ ጀነራል ማን ነው የሚሏቸው የጦር ሰራዊት እነሱ ሁሉ እንትን ብለው ገብተው ተመሳስለው ገብተው ነው የጨረሷቸው እዛው በቃ ታንክ የኢትዮጵያ ጦር ሰራዊት ታንክ በዛ ታንክ ገብተው ነው ብዙዎቹን የጨረሷቸው። እና የባህር ኃይል መፍረሱ ከመጀመሪያውኑ መለቀቁ ካልቀረ ሰራዊቱ መውጣት ነበረበት መለቀቅ ነበረበት። እና ብዙ የተማሩ ሰዎች ብዙ እውቀት ያላቸው ሰዎች ብዙ ያገለገሉ ሰዎች ብዙ ልምድ ያላቸው ሰዎች ለሀገሪቷ የሚጠቅሙ ሰዎች ነው እዛ ምጽዋ ውስጥ እምሽክ ብለው የቀሩት። እና ያ በጣም ያሳዝናል። ብዙ ጓደኞቻችን እኛ ጋር ምንድነው ቅድም 150 ሰው ነው የተቀጠረው ብያለሁ። ለባህር ኃይሉ የመጀመሪያ ብዙ ያለው መርከበኛ የተቀጠረው በእኛ ኢንቴክ ነው በ58 ሁሉም ብራንች ውስጥ የገቡት የኛ ኢንቴኮች ናቸው 58። አሁንም ማህበር አለን እኛ በ58 የተቀጠርን። አሁን በሚቀጥለው አመት 60 አመት ሊሞላን ነው ማህበር አለን። ከ150 እንግዲህ አልቆ ምን ብሎ ወደ 40 ምናምን ያለን። አሁን በወር እንገናኛለን በወር አንድ ቀን ያለፈውን አንስተን ተጨዋውተን ምን ብለን ነው የምንለያየው። ይኸው አለን እኛ እንግዲህ እኔ አሁን 78 አመቴ ነው። በ18 ነው የተቀጠርኩት። እንግዲህ አሁን የሚቀጥለው ጥቅምት 60 አመት ይሆነናል ከተቀጠር። እና ፍቅር ነበር። ቅድም እንዳልኩ አንተ ከሄድክ ክሩዝ ከወጣ በመርከብ ለኔ የሆነ ነገር እዚህልኝ ትመጣለህ። እኔም ሲሄድ እንደዛው ብዙ መተሳሰብ አለ መፈቃቀር አለ። ኢትዮጵያ 250 ሰው ነው የምትይዘው። 250 ሰው አንድ ላይ ሰርቶ አንድ ላይ በልቶ አንድ ላይ ተኝቶ አንድ ላይ ውሎ አንድ ላይ ያድራል። ምንም አይነት ረብሻ ድብድብ ምንም ሰምተን አናውቅም አይተንም አናውቅም። በቃ ከየት ነው ከየት መጣ የት ትምህርት ቤት ነበርክ እንደዚህ ትምህርት ቤት ሰፈር የት ነበር እንደዚህ በቃ እንጂ አማራ ነው ሆይ ትግሬ ነው ሆይ ኦሮሞ ነው ሆይ ምናምን ነው ሆይ የለም ምንም። እሱንም ያነሳም የለም የሚያውቀውም የለም እንጂ በቃ በዛ ገባ። ባህር ኃይሉንም በጨረታ ነው የተሸጡት መርከቦቹ። ሰራዊቱ ወስዶ የመን አስረክቧል ለመንግስት ለየመን መንግስት። አንድም መርከብ ሻቢያ
የወሰደው የለም። ግማሾቹን ጅቡቲ ይዘው ሄደው ጅቡቲ አቁመዋል። በቃ ለጅቡቲ መንግስት አስረክባችሁ ውጡ ሲባሉ ነው ለቀው ወደ አዲስ አበባ የመጡት። ኢትዮጵያ ያልኩ መርከብ ትልቋ መርከብ በጨረታ ነው የተሸጠችው። ቅርስ ናቸው። አሁን በፎቶግራፍ ነው የምናያቸው። ክበብ አለን እዚህ አቧሬ። እዛ ክበብ ስትሄድ ነው በቃ የሁሉንም እንግዲህ ነባሮቹን ታዋቂ የሆኑ ሰዎችን መርከቦቹን በፎቶግራፍ ነው የምታየው እዛ። እና ቅርስ የሚሆኑትን ለቅርስ መቀመጥ የነበረባቸውን በሙሉ በኢህአዴግ መንግስት ጨረታ ነው የተሸጡት። በጨረታ ባህር ኃይሉ እንደዚህ ነው እንግዲህ ምንም ታሪክ እንደሌለው ተደርጎ የተበተነው። እና የኢትዮጵያ ባህር ኃይል ዝም ብሎ እንትን የሚል አይደለም። አሁንም ይሄ ልጅ እየበረታ ነው፣ እየጣረ ነው። ብሩክ እየጣረ ነው። አሁን ብሩክ ብዙም አላገለገለም ባህር ኃይል ውስጥ፣ ግን ባህር ኃይሉን አሁን እንዳለ መልሶ ለማድረግ ትልቅ ጥረት እያደረገ ነው። ትልቅ እግዚአብሔር ረድቶት ከቀናው እና እንትን ካረገ በታሪክ ውስጥ የባህር ኃይል ታሪክ ተጽፎ እንዲቀመጥ ለታሪክ ለልጅ ልጆቻችን ለሚመጣው ትውልድ እንዲተላለፍ ለማድረግ ብዙ እየጣረ ነው። ብዙ እየጣረ ነው። አሁን የተቋቋመ አለ ይባላል። እዚህ ደብረ ዘይት ነው የታለ ጠቅላይ መምሪያም ኃላፊዎችም ተሾመዋል። ሰልጣኞችም ባህር ዳር ሰልጥነው መጥተዋል ይባላል። ምናልባት እንግዲህ አሰብ ከተመለሰ ዩኒፎርሙም የድሮ ዩኒፎርም እንዲሆን በፌስቡክ ላይ ብዙ እየጣረ ነው፣ ብዙ እየታገለ ነው። እንግዲህ እግዚአብሔር ከረዳው እና የሚረዳ ሰው ካገኘ ጥሩ ነው። ባህር ኃይሉ ተመልሶ የድሮውን አርማና ዩኒፎርም ይዞ ከተመለሰ ያ ኢንተርናሽናል ነው። የጣሊያን ኔቪ በለው፣ የፈረንሳይ ኔቪ በለው፣ የራሽያ በለው፣ የቻይና የማን ሁሉ አቀማመጡ ላይ እንጂ ነጭ ነው፣ ብሉ ብላክ ነው። በቃ ከዚህ ውጭ የለም። ባህር ኃይል እኛ ከትምህርት ቤት ከቤተሰቦቻችን ወጥተን የገባነው እዛ ነው። ከዛ እርጅተን ይሆን ሌላ መስሪያ ቤት አልገባንም። ብዙ ተምረናል፣ ብዙ አውቀናል፣ ብዙ ህዝብ ተዋውቀንበታል፣ ብዙ ሰልጥነናል፣ ብዙ ሀገር አይተናል። ምንም ፓስፖርት ሳናወጣ ምን ሳንል እና ባህር ኃይል አሁንም ስንገናኝ ፍቅራችን ያው እንደ ድሮ ነው። እንቀላለዳለን፣ የድሮ ቀልድ ይመጣል። አሁን አጠቃላይ የባህር ኃይል ማህበር አለ። እንደገና በ58 በ59 በ60 በ48 በ49 በ56 የተቀጠሩ ማህበር አለ ለየብቻው። ደግሞ በአጠቃላይ ደግሞ ሁሉንም እንትን ብሎ ባህር ኃይል አቀፍ ማህበር አለ። በወር አንድ ጊዜ እንገናኛለን። በቃ ስንገናኝ ተቃቅፈን መሳሳም መላቀስ ነው። ያ እንግዲህ ከልጅነት ከእናት አባታችን ተለይተን ሄደን ያገኘናቸው ወንድሞቻችን ስለሆኑ ነው። እንግዲህ ያ ሁሉ ፍቅር አንዳንድ ሰው ሲያው ምንድናችሁ አብረን የተቀጠርን እንደዚህ ነው ብለህ ስትነግር በጣም ይገረማሉ፣ ይደነቃሉ። ትልቅ ምሳሌ የሚሆን ነው ለሌላው ህዝብ፣ ለአሁን ላለው ወጣት ትልቅ ምሳሌ የሚሆን ቦታ ነው ባህር ኃይል። አሁን ያለፈውን ባህር ኃይል ክበብ ነበረን። አሁን ለኮሪዶር ልማት ተብሎ ፈርሶ ነበር። አሁን ደግሞ መልሰው ሰጥተውናል። ኪራው ግን በጡረታ እንትን የሚከፈል አይደለም። ግን ለማንኛውም እሺ ብለናል፣ ላለመበታተን፣ ላለመጥፋት። የቀድሞ ባህር ኃይል ሲቪል ሰራተኞችና መርከበኞች
የሚል አዋሬ ነው ያለው እና ብታዩ በጣም የሚያሳዝን ነው። በጣም ህብረቱ ነው ዋናው። እንግዲህ ከልጅነት ከእናት አባት ጉያ ወጥቶ የመጀመሪያ ያገኘው ወንድማማችነት ነው እና ባህር ኃይል ቤታችን ነው፣ አባታችን ነው፣ እናታችን ነው፣ ያሳደገን ነው። ከዛ በኋላ ያለው ግን እንግዲህ ከ82 ጀምሮ አንድ ልጅ አለ አሁን ሊዲንግ ሲማን ነው ይጽፋል ከ48 እስከ 82ዎቹ ይላል። 48 ተመሰረተ፣ 82 አከተመ። እዚህ መካከል ያለው ህዝብ አለ ሰራዊት እና ባህር ኃይል ፍቅሩ መቼም አይለቅም። አብረ የበላው የጠጣው ቀይ ባህር እንግዲህ እኔ መጀመሪያ የሰማሁት ቀን በጣም ነው ደስ ያለኝ። ኢትዮጵያ የባህር በር ማግኘት ለኔ እንደ አዲስ መፈጠር ነው፣ እንደ አዲስ መወለድ ነው። ምክንያቱም አሜሪካን ድሮ ኢትዮጵያን በጣም የምትፈልጋት ሀገር ኢትዮጵያ የተናገረችው መሬት ጠብ የማትል ሀገር ለኢትዮጵያ ሞታለሁ ለኢትዮጵያ አለሁ የምትል ሀገር ነበረች። ልክ የባህር በር ስታጣ ላንድ ሎክድ ስትሆን የፊቷን የማዞር ሁኔታ ያም ሆኖ ግን ዞሮ ዞሮ ካለ ኢትዮጵያ ምንም ነገር እንደማይሆን ስለምታውቅ አስመራ ውስጥ ትልቅ ሬዳር ነበራት አሜሪካ። ሬድ ሲን፣ ሜዲትራኒያን ሲ እና ይሄ ገልፍ ኤሪያን የምትቆጣጠርበት የእስራኤልና የአረቦች ጦርነት የ6 ቀን ጦርነት በ6 ቀን ያለቀው ቃኞ ስቴሽን የሚባል አስመራ ውስጥ አለ። ያ ቃኞ ስቴሽን የአሜሪካን ስቴሽን ነው፣ አሜሪካኖች ናቸው። ሬዳር አለ። ያን ኤሪያ በሙሉ የሚቆጣጠሩት እዛ ባለ ሬዳር ነው፣ በጃንሆይ ጊዜ የነበረውን ሬዳር ማለት ነው። ልክ እስራኤል በ6 ቀን ጦርነቱን ሲጨርስ አረቦች እነ ጋዳፊ እነ ግብፅ አፍሪካ ህብረት ላይ ኢትዮጵያ አስመራ ላይ ባለው የአሜሪካን ሬዳር እስራኤል ተጠቅማ ነው አረቦችን ያጠቃችው፣ ግብፅንም ያጠቃችው። ስለዚህ ያንን ኢትዮጵያ ከሀገሯ ታስወጣ፣ አልበለዛ ኦኤዩ ከአዲስ አበባ ከኢትዮጵያ ተነቅሎ ወደ ሊቢያ መሄድ አለበት የሚል ነገር አመጡ። ይህን ሲያነሱ ጃንሆይ አፍሪካ ህብረትማ እኛ በስንት ትግል ያቋቋምነውን ከዚህ ከኢትዮጵያ አይወጣም ብለው ከእስራኤል ጋር ዲፕሎማቲክ ግንኙነታቸውን አቋረጡ። ከእስራኤልም ጋር ማነው ከአሜሪካን ጋራም ዲፕሎማቲክ ግንኙነት ተቋረጠ። ይሄም ሬዳሩም እንዲቋረጥ ተደረገ። ያም ማድረጋቸው ለሳቸው ውድቀት ሆነ። ምክንያቱም የእስራኤልና የአሜሪካን ኢንተለጀንሶች ነበሩ ይረዷቸው የነበረው። ከዛ በኋላ ሁሉ ነገር ቆመ። ያው እነመለስ ዜናዊ ኤርትራ ትገንጠል ሲሉ ኤርትራ መገንጠል አልነበረባትም። በእኔ እምነት እና በእኔ አስተሳሰብ ህዝቡ ግሩም ህዝብ ነው። ኤርትራ ህዝብ ከባህር ኃይል ጋር እንደዚህ ነው፣ በቃ እጅና ጓንት ነው። በጣም ነው የሚወዱን፣ በጣም ነው የምንወዳቸው። እኛም ሻዕቢያ እዛ ከተማ ውስጥ እያለ እኛ ለዊኬንድ ሄደን አስመራ ስንዝናና ስንጫወት ምን ስንል ቡና ቤት ውስጥ እየተጫወክ መጥተው እነኛ እዛ ቁጭ ያሉት ሻዕቢያዎች ናቸው ብሎ ለኛ ይነግሩናል። እዛው የአስመራ የኤርትራ ተወላጆች ለምን እኛ የሄድነው እዛ መርከብ ላይ ለመስራት አገር ለማየት ነው እንጂ እኛ ሻዕቢያን ልንፈልግ ልንታኮስ ልንጋደል እንዳልሆነ ህዝቡም ስለሚያውቅ እነሱ መተጠጋ ብለው
አይዟችሁ እኛ እናንተን አይደለም ከምድር ጦር ጋር ነው እንጂ እኛ ከእናንተ ጋር ምንም ጉዳይ የለም። የኛ መኪና 115 ኪሎ ሜትር ከምጽዋ አስመራ በራሳችን መኪና ስንሄድ እያዩን ስንመለስ እያዩ ምንም ከኛ ተቀጥሎ የሚመጣውን ያፈነዳሉ፣ ያቃጥላሉ። ገንዘብ አላዋጣቸውም ብለው እነኚህ ቦቴ ምናምን የሚይዙትን ከጦር ሰራዊት ጋር ይታኮሳሉ። እኛ ግቢ ውስጥ ገብተን አይተናቸዋል። እናንተ ግፋቢል ካርታ ነው አልጋችሁ ላይ ቁጭ ብላችሁ ካርታ ነው የምትጫወቱ። ግማሹ መጽሐፍ ያነባል፣ ግማሹ ስለ ውጭ ሀገር ያወራል፣ ስለ ግማሹ ፈገግታ ያወራላችኋል እንጂ ስለ ሻዕቢያ ስለ ሽፍታ የምታወሩት ነገር የለም። እኛ ውስጡን ሁሉ እናውቃለን ብለዋል ይላሉ። እና እነመለስ ናቸው አሰብን አሰብ በጂኦግራፊም ስታስበው የወሎ ክፍለ ሀገር ነበር ድሮ በጃንሆይ ጊዜ። በደርግም ጊዜ አሰብ ራስ ገዝ ነበር፣ ራሱን ብቻ ነበር የሚያስተዳድረው። እነመለስ ናቸው ውሰድ የግመል መፈንጫ ይሆናል ነው ምናምን። ስለዚህ አሰብ ቢመለስ እንደገና ባህር ኃይል ቢቋቋም እድሜው አይፈቅድም እንጂ ሄጄ እኔም እዛ ተገኝቼ ያለውን የባህር ኃይል ሰራዊት የኢትዮጵያ ባህር ኃይልን ሳሰለጥንበት የነበረውን በስፖርት መስክ ለማሰራት ደስ ነው የሚለኝ። ባህር ኃይል ከተመሰረተ እና አሰብ ከተመለሰ ምጽዋ እንኳን አይመለስም፣ አሰብ ተመልሶ ኢትዮጵያ የባህር በር ካገኘች ያኔ አሁን ጀርባቸውን የሰጡ ሁሉ እግራችን ስር ወድቀው ነው የሚለምኑ እና የሚቀርም እንጃ በቅርብ ጊዜ የሚሆን ይመስለኛል ሳስበው። በቅርብ ጊዜ በአመት 2 አመት ግፋቢል እንደማየው እንግዲህ አሁን እኔ ማስተር ቺፍ ነኝ። የትከሻ ማዕረግ ጨርሻለሁ። የመጨረሻው ደረጃ ላይ ነው ያለሁት። በኢንሊስትድ ማዕረግ የመጨረሻው ነኝ። ከዛ እንግዲህ ምናልባት ከዚህ ፈተና ተፈትኜ ወይንም ብፈልግ ኖሮ ሰብ ሌፍተናንት ተመልሼ ምክትል መቶ አለቃ ነው ማለት ሰብ ሌፍተናንት ይባላል። ከዛ ሌፍተናንት፣ ከዛ ማነው ሰብ ሌፍተናንት፣ ጁኒየር ሌፍተናንት፣ ሌፍተናንት፣ ሌፍተናንት ኮማንደር፣ ኮማንደር፣ ካፕቴን እንደዛ እያለ እስከ አድሚራል ድረስ ይሄዳል። ሬር አድሚራል ድረስ ይሄዳል። ይሄ እንግዲህ ኢንተርናሽናል መጠሪያው ነው። ሌላው ከሰውና ከእንትን ጋር ነው። ይሄ ከወርክሾፕ ሊደር ነው፣ የኛ ከስራው ጋር ነው የሚሄድ ነው። አሁን ምክትል መቶ አለቃ የስንት ወታደር አዛዥ እንደሆነ አላውቅም። እና በሰው ኃይል ሳይሆን በፕሮፌሽኑ ነው፣ የፕሮፌሽኑ እኛ ጋር ፕሮፌሽን ማንኛውም ከተራ ወታደር ከሲማን ረክሩት ወደ ኦርዲናሪ ሲማን ተራ መርከበኛ ማለት ነው ሲመጣ ፈተና ተፈትኖ ነው። ከኦርዲናሪ ሲማን ኤብል ሲማን የባህር ብቁ የባህር ኃይል ማለት ነው። ፈተና ተፈትኖ ነው። ፈተናውን ካለፈ ነው የሚሰጠው ማዕረግ፣ ዝም ብሎ አይሰጥም። እኔ አሁን ሲኒየር ቺፍ ነበርኩኝ። ካለ ጊዜ ነው ማስተር ቺፍ የሆንኩት። ለምን 75 ዓመተ ምህረት ጦር ኃይሎች ስናሸንፍ የኔ ኤፈርት ስላለበት እዛ ላይ ማስተር ቺፍ ካለ ጊዜ ነው ተነስቼ ከኔ በፊት የነበሩትን ማስተር ቺፎች ሁሉ አልፌ ማስተር ቺፍ የሆንኩት። ከኔ በፊት የተቀጠሩትን ድሮ አለቆቼ የነበሩትን ሁሉ አልፌያቸው ነው የሄድኩት። አክሰለሬሽን ነው የተሰጠኝ እንጂ ሳትፈተን የምታገኘው ማዕረግ የለም። ሁሉ ከትምህርት ጋር ከእውቀት ጋር የተያያዘ ነው። የምትፈተነው የምትሰራበትን ስራ። ኤሌክትሪሻን ኮንክ በዛ በኤሌክትሪሻንነት ከኦርዲናሪ ሲማን ጀምረ እስካሁን እስካለበት ማዕረግ ድረስ የደረስክበት ለሚቀጥለው ማዕረግ ፈተና ተፈተናል። ኤሌክትሪክን በተመለከተ ፈተናውን ካለፍክ ትሾማለህ፣ ካላለፍክ ዲሌይ ትሆናለህ እዛው 1 አመት። በሚቀጥለው አመት ትፈተናለህ። ካለፍክ አለፍክ፣ ካላለፍክ አሁንም ዲሌይ ትሆናለህ እንጂ ዝም ብሎ ከዚህ መለስ 50 አለቃ ከዚህ መለስ 10 አለቃ የለም።
ትዳር ማለት እንግዲህ ማሰሪያ ነው። እኔ ትዳር ያስኩት በ1969 ዓመተ ምህረት ጥር 8 ቀን ነው። አሁን ወደ 48 ዓመት እንደዚህ ሆኖኛል ከባለቤቴ ጋር። 6 ልጆች አሉኝ፣ 2 ሴት 4 ወንድ። 2 ሴቶች አንዷ አሜሪካን ሀገር ነው ያለችው፣ 3 ልጆች ወልዳለች። ሁለተኛዋ አውሮፓ ቤልጂየም ነው ያለችው፣ እሷም 2 ልጆች ወልዳለች። ስራ ላይ ናቸው ሁሉም። አሜሪካን ያለችውም ስራ ላይ ነች፣ ቤልጂየምም ያለችው ስራ ላይ ነች። አንድ ወንድ አለኝ ቤልጂየም፣ እዚህ አዲስ አበባ ዩኒቨርሲቲ ህንፃ ኮሌጅ ከዛ በጥሩ ማዕረግ ነው ግራጁዌት ያደረገው። ከዛ ስኮላርሺፕ ቤልጂየም ሄዶ 3 ማስተርሱን ሰርቷል እዛ። አሁን ዊንድ ሚል በባህር ላይ የሚሰራ ዊንድ ሚል የእሱ ኤክስፐርት ሆኖ እዛው ሀገር ስራ ቀጥረውት እዛው እየሰራ ነው። ፖዚሽን አለው፣ በጣም አውትስታንዲንግ ነው። እዛ እየሰራ ነው ያለው እሱ። አንዱ ትልቁ የመጀመሪያ ልጃችን እዚህ ነው ያለው፣ ትዳር አለው፣ 3 ልጅ አለው። 3ኛውን አሁን በቅርብ ነው የወለደው፣ ገና 6 ወሩ ምናምን እንደዚህ ነው። እና ሬስቶራንት አለን። ያን ሬስቶራንት ለሱ ሰጥተነው እሱ እየሰራበት ነው ያለው እዚህ ጉለሌ መድኃኔዓለም ትምህርት ቤት አካባቢ። የእሱ ተከታይ ትምህርቱን ጨርሶ እሱም የግል ስራውን ነው የሚሰራው። ፈረስ ትራንስፖርት የራሱን ይሰራል። የመጨረሻው ኦፊስ ማኔጅመንት ተምሮ ቤት የራሱን ስራ ይሰራል። የራሱን የግል ስራውን ነው የሚሰራው። ባለቤቴም የመንግስት ሰራተኛ ነበረች፣ አሁን ጡረታ ወጥታለች። ከሜዲካል ስራ ነው የምትሰራው። እዚህ ፓስተር ነበር የምትሰራው። ሜዲካል እንትን ላቦራቶሪ ቴክኒሽያን ነች፣ ሲኒየር ቴክኒሽያን ነች። አሁን ቤት ነው ያለችው። እኔም ጡረታ ነኝ፣ በጡረታ ነው የምተዳደረው። ጡረታ በኢህአዴግ ነው የወጣሁት። አክቹዋሊ ጡረታ ደርሶ ሳይሆን 25 ዓመት አገልግሎት 42 ዓመት እድሜ እነሱ ናቸው ያስወጡኝ። ከዛ ሰለጥን ነበረ እኔ። ከዛ ትንሽ ይሄን እግሬን ሲያመኝ ስልጠናውን ማቆምኩ። አሁን እግዚአብሔር ይመስገን ጥሩ ኑሮ እኖራለሁ። ምንም የሚቸግረኝ ነገር የለም። ቤተሰቤ ሙሉ ነው፣ ቤቴ ሙሉ ነው። የተደላደለ ኑሮ ነው የምኖረው። ጤንነቴ የተጠበቀ ነው፣ ሙሉ ነው። ምንም ችግር የለብኝም እግዚአብሔር ይመስገን። ቤቴም ስለተቀመጥኩ ምንም የሚሰማኝ ነገር የለም። መጽሐፍት አነባለሁ። ማንበበው ትንሽ ደከም ሲለኝ ወጥቼ ወክ አደርጋለሁ። ይሄ ነው በቃ የኔ ኑሮ። እንግዲህ እኔ ቅድም እንዳልኩት ኢህአዴግ ከባህር ኃይል ጡረታ ካስወጣኝ ግል መስሪያ ቤት ውስጥ በአስተዳደር ስራ ሰርቻለሁ። በተለይ አንድ መስሪያ ቤት ለ22 ዓመት አገልግያለሁ። ቅድሚያ የማመሰግነው ባለቤቴን ነው። ሲያመኝ ትንከባከበኛለች። አሁን ይሄ እግሬን የሚያመኝ ዝም ብሎ ምንም ነገር ሳልሆን
ናመመኝ ሂፕ አርትራይተስ የሚባል ህመም ነው። ያው ኤክሰርሳይዝ ሰራለሁ፣ ታበረታታኛለች። ሌላ ምንም ነገር የለብኝም። እንክብካቤ በቃ እኔ ባለቤቴን እንደ እናትም እንደ እህትም እንደ ሚስትም ነው የምትንከባከበኝ። ከእሷ ቀጥሎ ልጆቼን እና የፈጠረኝን አምላክ ነው የማመሰግነው። የአሻም ቴሌቪዥን እንግዳ አድርጋችሁ ልምዴን እንዳካፍል ስለጋበዛችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ዘማ